የሷን ምስክርነት እየሰማው አንድ ነገር ገረመኝ። መንፈሳዊ አባቴ ብዙ ጊዜ የዛሬ አመት ብሎ ትንቢት ከተናገረ በአመቱ ተፈጽሞ አይቻቃለሁ። የዛሬ ወር ካለ በወሩ ተፈጽሞ አይቻቃለሁ። አሁን ካለ አሁን ሆኖ አይቻቃለሁ። ለምን? በቅርበት እግሩ ስር ስላለውኝ በደንብ አውቃለሁ። የገረመኝ የሷ ምስክርነት ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ጌስት ሃውስ ኦሬዲ አባ ራሱ ነው ያስጠራት። ነይ ፈልግሻለሁ ብሎ ያስጠራት ራሱ ነው። በጌታ መንፈስ ምሪት መንፈሳዊ አባቴ ጌታ መልእክት ሲሰማ ለጥቂት ሰዎች ያስደውላል። እከሌን ጥራልኝ፣ እከሌን እፈልገዋለሁ ይላል እና የአባላት ፎርምም ስላለ ማለት ነው። እሷ አባል ነች። እፈልግሻለሁ ብሎ አስጠራት። መጣች። ከዛ እንደዚህ ነው ያላት። ስትነግረኝ እንደዚህ ያለችኝ፣ ባለቤትሽ እስከዛሬ የተበላሸበት ፕሮሰስ አሁን አይበላሽም። አንድ ወር ባልሞላ ጊዜ ውስጥ ባለቤትሽ ቪዛ ተመቶለት አሜሪካ ከተማ ላይ አየዋለሁ አላት። ነሐሴ ወር ላይ አንድ ወር ባልሞላ ጊዜ ውስጥ ቪዛ ተመቶለት ባለቤትሽን አሜሪካ ከተማ ላይ አየዋለሁ፣ ያስጠራውሽ ለዚህ ነው፣ በሰላም ሂጂ ብሎ ሸኛት። የሚታይ በሌለበት አባቴ የሚገርመው ነገር ስትነግረኝ እንደዚህ ያለችኝ፣ አንድ ወር ባልሞላ ጊዜ ውስጥ ለባለቤቴ የአሜሪካ ቪዛ ተመቶለት ዛሬ ዋሽንግተን ዲሲ ላይ ይገኛል አለች። እባካችሁ ከዚህ በላይ ለጌታ ክብር አጨብጭቡልኝ። ባለቤቴ ስለሄደ መጀመሪያም ወደ ገስታ ውስጥ የገባሁት እኔ ነኝ። ለባለቤቴ መልእክት የተቀበልኩት እኔ ነኝ። የነገርኩት እኔ ነኝ። የሄደው እሱ ነው። መጥቼ እንዳጸለይኩኝ መጥቼ መመስከር ስላለብኝ መጥቻለሁ። ሐዋርያው እንደተናገርከው እንዳደበት ቃል ባለቤቴ ወደ አሜሪካ ሄደ እያለች ነው። አሜሪካ ነው አራካ ነው አሜሪካ ዳዲ። ሃሌሉያ ናይስ ስፔሲፊክ ዳዲ። ሞክሯል፣ ተበላሽቶበታል። ሞክሯል፣ ተበላሽቶበታል። አሁን አይበላሽም። አንድ ወር ባልሞላ ጊዜ ውስጥ ባለቤትሽ ወደ አሜሪካ ይሄዳል። ቃል በቃል ያልካት አንድ ወር አልሞላም። እኔ የምልሽ እንዴት ነሽ? አሜሪካ መሄድ ትፈልጊያለሽ? አዎ። ዋሽንግተን ዲሲ ጋር ነው እኮ አሜሪካ ቡቴ ኤባን እስቲ አሜን። ጸልይልኝ። ልጅ ትወልጃለሽ። በጣም ቆንጆ ልጅ ወልጃለሁ። አሁን እንግዲህ ዘግይጅሽን አንቺም ልጅሽም ባለቤትሽም ከዛሬ በኋላ ኃይልሽ ይታደስ። ጨብጪ፣ ይሳካልሽ። ጌታ ካንቺ ጋር ነው። ምን አለሽ? ስጦታ አለ። አሳይ ዶላር ነው። ክብር አለኝ፣ ክብር አለኝ፣ ክብር አለኝ፣ ስለት አለኝ፣ ስለት አለኝ፣ ስለት አለኝ፣ ስለት ለአንተ ሚቅ። ሃሌሉያ። አንድ ሳይነሽ ጨፍኝ። ቶሶዋ ነው ብር አንቺ ነሽ እሱ ነው ያላከው? እሱ ሲጪው ለሱ ከተሳካልኝ ሲጪ ብሎኝ ተሳክቶልኝ አሁን ይዤ መጣሁ። ስንት ብር ነው ይሄ? 5000 ብር። yes 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 ያያል ቁመቴ እግዚአብሔር የተባረከ ነው። ዳዊት በአዲሱ ኪዳን ወዶ መጥቶኛል። ያከበርኩም እሱን አክብረኛል። ሃሌሉያ 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 ሃሌሉያ። የኔ ስም ሉቃስ ነው የሚባለው። የመጣሁት ከዚህ ከቅርብ ቦታ ነው። ያረገልኝ እግዚአብሔር ትልቅ ነገር ነው ያረገልኝ። በ2016 ጌስት ሃውስ ገብቼ ነበር። ከመግባቴ በፊት ቤት ለመስራት ቦታ ገዝቼ ነበር። የገዛሁትን ቦታ ከለከሉኝ። ማዘጋጃም ቢሆን ቀበሌ አስተዳደርም ቢሆን ከለከሉኝ። በገጠር ከተማ ነው የገዛሁት። ሰፊ ቦታ ያለ ሲከለክሉኝ እንጨቱንም ምኑ ሁሉም ነገር ያስተካከልኩትን
አጋ ሀታርገ ገገደን ሚታቦላ በቃ ብዙ ነገር እንትን ብሎት ዝናብና ፀሐይ ሲነካው በስብሷል። ሲበሰብስ ይሄን እንጨት ደክሜ ለፍቼ ገዝቼ ቤት ሳልሰራ የመሬቱን ባለቤት ሳልሆን እንዴት ሊሆን ብዬ እግዚአብሔር አምላክ ብዬ በቃ ወደ ገሳውስ መጣው ሐዋርያ ጋር ብዙን ጊዜ ቆይቷል ማለት ነው። ከ4 5 አመት ድረስ ነው እንጨቱ የቆየው። የመጣው ሁሉ ተስፋ ነው የሚያስቆርጠኝ። 850 ካሬ እያለ ጎንበዝ ብለ አንተ በዚህ የምታልፍበት ቦታ የለም፣ ይሄ መንገድ ነው አይሰራም፣ ተስፋ ቁረጥ፣ ያንተን ነገር አይሆንም እያሉ ቢሮ ከገባው ማንም አያስተናግደኝም። ከዛ በቃ ግራ ሲገባኝ ገሳውስ ገባው። እንጨቱን ሰባብሬ እንደዚህ ትንሽ እንጨቶቹን ሰባብሬ በፈሳል አስሬ ይዤ መጣሁት። በ2016 መጨረሻ አካባቢ ይዤ ከመጣሁት በኋላ ገሳውስ በራሴ ተራ ሲደርሰኝ አጸለይኩት። በዘይትና በውሃ እግዚአብሔር ይባርከው ጸለይልኝ፣ ተሳክቷል ሄዳለ። በ3 ወር ውስጥ ለውጥ ታገኛላችሁ። ከኔም ጋር ያሉ ሁሉ ሰዎች በዚህ ከ1 ወር እስከ 3 ወር ውስጥ ማንኛውም ሰው ቢሆን በዛሬ ጸሎት መልስ ያገኛል ሲጸልይ ነበር የዛን ጊዜ። ከዛ ለኔ 3 ወር ሳይሞላ ራሱ ፍቃድ ተሰጠኝ። አራ አክብሩ፣ አጨብጭቡ ለጌታ ክብር። ከዛ ሲሰጠኝ ቤቱን ሰራው። ዛሬ ብዙ ትልቅ ሰፊ ቤት ሰርቼ በዛ ነው ያለውት። ምስክርነቱን ሲሰማ ለሚያምን ሁሉ ይቻላል የሚል ነገር አዋጁን ያወጅኩት አንድ እምነቱን አይቼ ነው። ልክ ገስታውስ ገባንና ሐዋርያው ያገለገለ ለእናንተ ለብዙዎች እዚህ ለመጣችሁ ለሁሉም ለአንድም የማይሳካለት ሰው የለም ማለት ሚሳካው ቆይቶ ሳይሆን 3 ወር ሳይሞላ እግዚአብሔር ያስገርማል ነበር። እኔ ከቤት ያመጣሁት ምንድነው ብዙ ጊዜ ቤት ሰራለሁ ብለ ያስቀመጥኩት እንጨት ሳይሳካልኝ ሲቀር የእንጨቶቹን ቁርጭራጭ ሰብስቤ መጣሁ ይዤ በእነሱ ላይ በዘይትና በውሃ ጸልዬ ሲሄድ የተከለከለኝን ፍቃድ ተሰጠኝ። ቤት ሰራው። እግዚአብሔርን አክብሩልኝ ይላልኩስ። ከዛ በውርስ ዙሪያ ላይ ደግሞ ከፍተኛ የሆነ ደርሶ የነበረ በዛ ላይ የዛንም ቀን ዘይት ገዝቼ ይዤ ነበረ። እንደደረስኩት በድንበር በመሬቱ ዙሪያ ላይ አረጨውት። ለኔ መሆን አለብኝ እግዚአብሔር አምላክ ወይ መስመሩን ሲቶ ሌላ ቦታ እንዳይሄድ ብዬ ጸለይኩት። ከዛ ዙሪያ ላይ አረጨውት። በወሰን ላይ ዙሪያ ሁሉም ላይ አረጨውት። ብዙ ነገር ተነስቶ ነበረ። የተነሳው ሁሉ ወደ ኋላ ተመልሶ የረጨውት መሬት ሁሉ ለኔ ሆነ። አራ መስግኑት፣ አመስግኑት። ውርስ ጉዳይ ነበር ተከልክዬ የነበርኩት። በዚህ እምነቱ በጣም ደስ ብለኛል። የኔ የሆነው መንፈሳዊ አባታችን ሐዋርያው አንዳንድ ጊዜ ሲያወጅ እንዳ በለከለፋህበት ካንተ ርስት ቆይተ ባዶ አትወጣም ይላል። አረ ባዶ አትወጡም። አረ ያንተንም ለቀ አትወጣም። እግዚአብሔር ዛሬም ያንተን ላንተ ያረጋሃል። ልክ እንደዛው ሪስቴን ሊያስለቀቁ በደረሱበት በዛን ሰዓት ጸለየልኝ፣ ሪስቱ ለኔ ሆነልኝ ይላል። አክብሩ፣ ለጌታ ክብር ስጡ። እኔ ስሜ መስፍን ታሪኩ ይባላል። የመጣሁት ከጂንካ ውስጥ ወደ አሁን በተከፋፈለው በደቡብ ኦሞ ዞን ከሚባል ከባናጸማይ ወረዳ ቀያፈር ከተማ ነው። እግዚአብሔር እርቶኝ ከዛ በፊት እኔ ወደዚህ ከመምጣቱ ወደዚህ ገስታ ውስጥ ከዚህ በፊት ሲመጣ እንደዚህ ያልነበርኩም። ብዙ ማጣት ነበረብኝ፣ ብዙ ጭንቀት ነበረብኝ። ከዛ እኔ አንድ ቀን እንዳጋጣሚ ሰው ጠይቄ በጣም በቴሌቪዥንም አይቼ ሰዎች ሲመሰክሩ እኔ እንደዚህ ብሄድ ቢጸልይልኝ እንደዚህ መሰክራለሁ ብዬ አንድ ቀን ወላይታ ሶዶ ገስታ ውስጥ መጣው። በጣም ያቸገረኝ ነገር ሰርቼ ምንም አይነት ገንዘብ አላገኝም። እኔ ብቻ አይደለም ከኔ በፊት ያሉ የኔ ቤተሰቦቹ ምንም ገንዘብ ሊያገኙ አይችልም። እኔ አገር ቤት የተወለድኩበት ስለሚኖር ነው መሰለ እኔ ከነሱ በህይወት ተለይቼ ሌላ አገር ብሄድ እንኳን ልለወጥ ይችላልው ብዬ ከአገር ቤት አባተን እናተን ዘር መንዘሮችን ሁሉን ትቼ ጠፍቼ ሰው ሆናለሁ ብዬም ጂንካ መጣው። ከጂንካም ኦማራተም በረሃ ሁሉ ጨርሼ ሲሰራ ለውጥ አልገኝ አለ።
አንድ ቀን ግን ገስታውስ ወላይታ ሶዶ መጥቼ የኔ ችግር የዘር መንዘር ከርስ አለብኝ አልኩ። ሁሉንም ጠቅላላ አድርጌ በቃ ይሄ እነዛን እንደዛ አድርጎ ያጠፋው እኔንም እንደዛ አድርጎ ሊያጠፋ ነው፣ የዘር መንዘር ከርስ በእኔ ላይ አለ። አፖስትል ለኔ በዚህ ጉዳይ ጸልይ ብዬ አለቀስኩ። ጸለየልኝ። እግዚአብሔር ይመስገን ዛሬ ላይ እኔ በነጸማ ወረዳ ቀይ አፈር ላይ ማሳ ገዝቻለሁ። እኔ አይደለም እግዚአብሔር አድርጎልኛል። እግዚአብሔር ደግሞ እሱ ብቻም አይደለም ማሳው ላይ ቤትም ሰርቻለሁ። እሱም ብቻ አይደለም በጣም በእውነት ተባርኬያለሁ። የሚገርማችሁ ነገር እሱንም እንደዛ አድርጌ ትንሽ ሲቆይ አግብቼ ሚስቴ ከኔ ጋር አልግባባለች። እንደገና ደግሞ ትንሽ 3 ዓመት ያህል ቆየ። ልጅም አልወለድ ሲል በሩጫ አንድ ቀን መጣው እዚህ ገስታ ውስጥ ይሄ ነገር እዛ ከሄድኩት አገኛለሁ ብዬ ሲመጣ አፖስትል ጸለየልኝ። ከዚህ በኋላ እሷንም ይዤ መጣው ሂድና ልጅ ወልደና አለ። እሺ ብዬ ተደሰትኩና በማለዳው እዚህ መጣው። እዚህ ፕሮግራም ላይ ሲመጣ አፖስትል የለም ግሩም ነበርና እኔ እዛ ጋር ተቀምጬ ነበር። እዚህ ያገለገለ አስነሳኝና እዚህ ጋር ያላችሁ ታስተውሳላችሁ እጂን እንዲያደርጋለኝ እኔ እንዲያደረኩ እዛ ጋር ህፃናት ልጆችን 5 ልጆችን ሰብስቦ እዚህ ላይ አደረገ 5ቱን ሙሉ። ከዛ እኔ 5ቱንም ማቀፍ ሳልችል ሌላ ሰው መጥቶ ሲደግፈኝ ከዛ ለኔ ጸለየ። አሁን ሚስት ያረገዘች። አጨብጭቡለት ለጌታ ክብር። ሰይ ይሄ ብቻም አይደለም በጣም በእውነት ድንቅ ነገር የሚሆነው እህቴን ደግሞ አንድ እህቴ በእናቴ አንድ በአባቴ አንድ ነበረችና በጣም ታመመች። ጂንካ ሆስፒታል አስገባው። 25 ቀን ቆየች። መዳን አቃተች። በቃ የሚሆነው ነገር በጣም ከባድ ነው። ለታየው ነው የሚታወቀው። በቃ በጣም ብዙ ሰው ጋር አለቀስኩ። አለ የሚባለውን እኔ ጋር ያለውን ገንዘብ ጨረስኩ። መሄጃ አጣው። አባት እናት መጠየቀውን አጣው። አንድ ነገር ትዝ አለኝ። እኔ ነኝ የረሳሁት። እዛ ብሄድ ነበረ ፈውሱ። እኔ ሌላ ቦታ እየታገልኩ ነው አልኩት። በቃ ይዤ እዚህ መጣው። ገስታ ውስጥ ገባው። ምግብም አትበላም ከነ ሽንቷ ከነ ምናምንቷ እዛው ጥዬ እኔ መች በመች አዋራው እሷን ነክቶ ይጸልያል ብዬ አንድ እሷን አስገባው። ነክቶ ጸለየ። ከዛ ነክቶ ከጸለየ በኋላ እስከ ዛሬ ድረስ ድና ቀረች። ኧረ አክብሩለት ለጌታ ክብርን ስጡት። ሃሌሉያ